ሌላ ግን አንድ ነገር ያለው ነገር ምንድነው? እስራኤል ህዝቦላ መምታት ጀምራለች። ሀውቲንም አትምሮ ለሀውቲ ደግሞ ተባባሪ የሆኑትና እንደ ኤርትራ ሀገራቶችም ይጣፋንታችሁ ምን ይሆናል የሚል ሌላ ትንተና የሚያስፈልግ። ሌላ ግን አንድ ነገር ያለው ነገር ምንድነው? እስራኤል ህዝቦላ መምታት ጀምራለች። ሀውቲንም አትምሮ ለሀውቲ ደግሞ ተባባሪ የሆኑትና እንደ ኤርትራ ሀገራቶችም ይጣፋንታችሁ ምን ይሆናል የሚል ሌላ ትንተና የሚያስፈልግ። ኒውክለሩ እንደሆነ የለም እኔ ቢኖር እስከ ዛሬ ለምን እንደማትወቅ ታጥቅ ያለው የምትለው ነገር ኢራን በቀላሉ የመንን እንዳደረጉት ኢራንን ማድረግ ይቻላል ወይ? ሊቢያን እንዳደረጉት ኢራንን ማድረግ ይቻላል ወይ? እንደ ኢራቅ ልትሆን ትችላለች ወይ የሚለውን ነገር ስታስብ እኔ በዚህ ደረጃ ሊሆን የሚችል አይመስልም። ወይዘሮ አዳነች አቤቤም ደግሞ ተናገሩት ነገር አለ። ምንድነው ይሄ አሁን የሚደረገው በሰላማዊ መንገድ ጠይቀን መብት የምናገኝ ከሆነ በጉልበታችን ባህር በራችን እናስመልሳለን የሚል። እኔ በእውነት እሱ ነገር ተመችቶኛል። ቪቫ ብያለሁ። እኔ ማሳቤ ነው። ምንም በሰላማዊ መንገድ የሚሰጥ ሰው ያው ጫካ ውስጥ ያለው ለምናምን ይታገላለሁ የሚለው ለራሱ ነው። ግን ዘንድ ኦፍ ዘ ዴይ ለዛ ማህበረሰብ ምንም የሚጠቅመው ነገር የለውም። የራሱ የተሻለ ህይወት ላይ የተሻለ ገቢ ላይ ለማምጣት የሚደረግ ነገር ነው። እሱ ነው ተረኝነት ማለት ነው። መንግስት ከሻቢያ ጋር ጦርነት ውስጥ ገባ ህወሓት ቁሞ ሊያዩ መንግስት እኮ ከህወሓት ጋር ጦርነት ውስጥ ገባ በጀርባው ላይ እንከመርበታለን ብሏል እኮ ፋኖ እኮ። ተላላኪው ምን ያደርግላል? ላኪው ጋር ቢኬድ የሻቢያ ጋር ያለውን ችግራችንን ብንፈታ የዚህ ሀገር ውስጥ የሻቢያ ተላላኪ ሆኖ ያለው አይል በራሱ ጊዜ ይሟሟል። ስለዚህ በሻቢያ በፈለገው መንገድ መይሳውን ቀጥታ ጉዳዩን ወደ አሰብ ቀጥታ ጉዳዩን ወደ ኤርትራ ምድር ማስገባቱ ጠቃሚ ይሆናል። ለኛም አድቫንቴጅስ የሚሆነው እሱ። ጦርነቱ የሚጀምረው በትግራይ በኩል ነው የሚሆነው ማለት ነው። ነገር ግን በትግራይ በኩል ብቻ ሳይሆን ህወሓት ጋር ብቻ ሳይሆን የሚደረገው አሴም ታይም የሻቢያን ኃይሎችንም ታዝሎ የመጡት ሻቢያ ኃይሎችንም እንመታቸዋለን የሚል ነገር ስማታንሳ ምናምን ቀልድ እኮ አይደለም እኮ በቆሎ አይደለም። የሰው ልጅ ክብር እኮ ነው የወደቀው እኮ። እንደዚህ ያደረገው ይሄ እንደዚህ ያጫውታ መቆም አለበት። እንደዚህ ተቀባይነት የለውም እንደዚህ ያጫውታ። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታልታችን ተጀምሯል። በቅድሚያ በዛሬው አንድ አፍታልታዊ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። ዛሬ 130ኛው የአድዋ ድል በዓል እየተከበረ ነው። በዚህ የአድዋ ድል በዓል ላይ ፊልድ ማርሻል ብርሃኑ ጁላና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ስለ ቀይ ባህር አዲስ መልእክት አስተላልፈዋል። ፊልድ ማርሻሉ በበዓሉ ላይ ባደረጉት ንግግር ከቀይ ባህር ጋር በማያያዝ አዝሎም ይሁን ታዝሎ የሚመጣን አካል እናስወግዳለን የሚል ንግግር አድርገዋል። ከንቲባዋ ደግሞ ቀይ ባህርን እናመጣዋለን የሚል መፈክር አሰምተዋል። በሌላ በኩል ተወዳጁ ድምፃዊ ቴዎድሮስ ካሳሁን የአድዋ ድል በዓልን በማስመልከት ባስተላለፈው መልእክት ኢትዮጵያ በዚህ ወቅት በጎሳና በብሔር ስርዓት አደገኛ ሁኔታ ውስጥ ትገኛለች። ሰላማዊ ዜጎችም በማንነታቸው እየተገደሉ ነው። ኢትዮጵያን በዘር በሃይማኖት ሳንለያይ ለአንዴና ለመጨረሻ ጊዜ የዘር ፖለቲካና የጎሳ ስርዓትን ማስወገድ አለብን የሚል ጥሪ አቅርበዋል። የአድዋ ድል በዓል ላይ የተነሱት ሀሳቦች ምን አንደምታ አላቸው የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን አሜሪካና እስራኤል ኢራን ላይ የከፈቱን ጥቃት የተመለከተ ነው። ኢራን በተከፈተባት ጥቃት በበርካታ ሀገሮች ላይ የአየር ጥቃቶችን፣ ሚሳኤሎችን እያስወነጨፈች ነው። አሜሪካና እስራኤልም ኢራንን እጅ ለማሰጠት ጥቃታቸውን አጠናክረው ቀጥለዋል። ዓለም በእነዚህ ጦርነቶች እየታመሰ ነው። ይህ ምን አንድምታ ይኖረዋል የሚለውን ጉዳይ እንመለከታለን። ሶስተኛ ጉዳያችን የትግራይ ክልል ምክትል ፕሬዚደንት እንደዚሁ ደግሞ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አዲስ በሰጡት ቃለ መጠይቅ መከላከያ ወደ ትግራይ እንዲገባ አንፈቅድም ሲሉ ቃል በቃል ተናግረዋል። እንደዚሁም ኢትዮጵያና ትግራይ ያላቸው ግንኙነት በፕሪቶሪያው ሰላም ስምምነት ላይ የተመሰረተ ነው በማለት ትግራይ የፌዴራል መንግስቱ አካል አይደለችም ብለዋል። ለዚህም የምርጫን ጨምሮ የተለያዩ ህጎችን በራሳችን መንገድ እናዘጋጃለን የሚል ንግግር አድርገዋል። ይህ ምን አንድምታ አለው አሁን ካለው ውጥረት አንጻር የሚለውን እንመለከታለን።
በቅድሚያ እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እያልን ውድ ቤተሰቦቻችን አንድ መረጃ አርሰናችሁ ወደ ዋና ጉዳዮቻችን እንገባለን። መረጃችን በአርሲ ከሰሞኑ ከ20 በላይ ኦርቶዶክሳውያን መገደላቸው ይታወሳል። እንግዲህ በአርሲ በተደጋጋሚ ኦርቶዶክሳውያን ላይ ግድያ እንደሚፈጸም ይታወሳል። ይህንን ግድያ ተከትሎ ቅዱስ ሲኖዶስ መግለጫ አውጥቷል። ሲኖዶሱ በመግለጫው መንግስት በሃይማኖት ተኮር ጥቃቶችን በአስቸኳይ እንዳቆምና የፌዴራል መንግስቱም የክልሉ መንግስት እርምጃ እንዲወስዱ ጥሪ አቅርቧል። እንደዚሁ ደግሞ ኦርቶዶክሳውያን በማንኛውም አካባቢ ተንቀሳቅሰው የመኖር የመስራት መብታቸውን መንግስት እንዲያስከብር ጥሪ ቀርቧል። አማን እንደምናለ ሰላም መርሻ እንኳን አደረሰ እንኳን አብሮ አደረሰን። እስኪ በዚህ በቅዱስ ሲኖዶስ መግለጫ ላይ የተወሰነ ሀሳብ አጋራና ወደ ዋናዎች ጉዳዮች እንገባለን። እንግዲህ አርሲ ላይ በየጊዜው ኦርቶዶክሳውያን ይገደላሉ። አንዳንድ ጊዜ ሃይማኖት ተኮር አይደለም ተብሎ ይርበሰበስ ነበር። አሁን ግን በግልጽ እየወጣ ያለው በቀን በሀያዎች እየተገደሉ ነው ያሉት። እንግዲህ የቤተ ክርስቲያኗ ይዘው አካባቢ ያሉ መዋቅሮችም ሀገረ ስብከቱም ወረዳ ላይ ያሉትም የሚገደሉት ኦርቶዶክሳውያን ናቸው ይላሉ። የመንግስት አካል ግን ምንም አይነት ሰማሁም አልሰማሁም የሚል ነገር የለም። ይሄ ግድያ ተባብሶ ቀጥሎ አሁንም በየቀኑ በርካታ ኦርቶዶክሳውያን እየተገደሉ ነው። ሲኖዶስም በአርሲ እየተፈጸመ ያለው ሞት እና እልቂት መቆም አለበት የሚል ማሳሰቢያ ነው የሰጠው። መልካም እንግዲህ መርሻ በጣም በሚገርም ሁኔታ አርሲ ዞን ውስጥ እንግዲህ በተለያየ ወረዳዎች በተለያየ ጊዜ ይሄ ነገር ይፈጸማል። ሲፈጸም በዋነኝነት ይህን የሚፈጽሙት አካላቶች ማናቸው ሲባል ህገወጥ ታጣቂዎች እንደሆኑ ይነገራል። እነዚህ ህገወጥ ታጣቂዎች ለምንድን ነው ይህን ነገር የሚፈጽሙት? ተራ ዘረፋ ነው ወይስ ፖለቲካ አጀንዳ አላቸው የሚለውን ነገርም በተለያየ ጊዜ ይነሳ ነበረ። ተራ ዘረፋ ከሆነ ለምንድን ነው ሰዎችን ሌባ ያው ብሔርም ሃይማኖትም ስለሌለው አላማው ሀብት ማግኘት ከሆነ ለምንድን ነው ኦርቶዶክሶችን ብቻ ለይቶ የሚዘርፎ የሚገለው የሚለውን ነገር ብዙ ጋር ጥያቄ ሆኖ አወዛጋቢ የሆነ ነበር። አይ ተዘረፋ ብቻ አይደለም ሌላ ፖለቲካ አላማ ያለው ነገርም ነው የሚል ነገርም ደግሞ መጣ። ሆኖ ይሄ እንግዲያ ብዙ ጊዜ ትኩረት አይሰጥም። ትኩረት ደግሞ እንዳይሰጠው ካደረገው ነገር ውስጥ ምንድነው ግንባር ቀደም ባለፈው የሆነ አጣሪ ቡድን ነበር። የአጣሪ ቡድን እንግዲህ በዛን ሰዓት ሲያጣራ ምንድነው ያስቀመጠው? ምንም አይነት የብሔርም የሃይማኖትም መልክ የለውም የሚል ነገር ነው የተቀመጠው። መገዳደል መዘራረፍና አይን ነገር የአናርኪ አይነት ባህሪ እንደሆነ ነው የተገለጸው። ብዙ ሰዎች በወቅቱ ይህንን መግለጫ ላይ አልተማመኑም። ይሄ የተሰጠው ኢንቨስቲጌሽን ውጤት ጤናማ አይደለም የሚል ነገር ነበር አስቀርቦ ነበር። ሆኖ ነገር ሆኖ ባለፈ የካቲት 19 ቀን ንጹሃን እንግዲህ በሃይማኖታቸው ኦርቶዶክስ ብቻ በመሆናቸው ሌላ ነገር የላቸውም። ቅድም እንዳልኩ ዘረፋ ቢሆን ጎረቤቱ ኦርቶዶክስ የሆነው ቀጥሎ ያለው ሙስሊምም ፕሮቴስታንትም ካለ ማንኛውም ሰው እንደ ማንኛውም ሰው ዘራፊ ከመጣ የመዘረፍ እድል ይኖረዋል። ጸረ ሰው ልጅ የሆነ ሰው አካል ከመጣ የመገደል እድል ይኖረዋል። ነገር ግን ለይተ የሚዘርፈው ለይተ የሚገለው ከሆነ የሆነ የሚገልበት ማንነት አለ ማለት ነው። ይሄ ማንነት ደግሞ ኦርቶዶክስ መሆኑን ሆኖ ተገኝቷል ማለት ነው። በዚህ ምክንያት እንግዲህ 21 ኦርቶዶክሳውያን ተጨፍጭፈዋል ማለት ነው። ይሄን እንግዲህ አስመልክቶ ቅዱስ ሲኖዶሱ መግለጫ አውጥቷል። ቅዱስ ሲኖዶሱ ብቻ አይደለም ሌሎች ወገኖችም ይጣራ ይሄን እኛን አይመለከተንም ምናምን የሚል ነገሮችም እየመጣ ነው ያለው። የሆነው ነገር ሆኖ ይሄ የሚደረገው ጥቃት ለምንድን ነው የሚደረገው የሚለውን ነገር አሁን ዝም ብሎ ይጣራ ወላ ይቅረብ ምናምን ብቻ ሳይሆን ለምንድን ነው ተደጋጋሚ እዛ አካባቢ ነገር የሚደረገው የሚለውን ነገር መንግስት በስፋት ማጤን መቻል አለበት ማለት ነው። ምንድን ነው ያለው የተለየ ከሌላ ኢትዮጵያ የተለየ ቦታ እዛ ቦታ ላይ ለምን ተፈጥሮ እንደዚህ አይነት ነገር የሚደረግበት የሚለውን ነገር በደንብ አድርጎ መጠንና ለምንድን ነው ይሄ ክፍተት የሚፈጠረው? ጽንፈኝነት ወይሬቨር ሊኖር ይችላል። አንዱ ወንድም ኢትዮጵያዊ በማንነት ሌላኛውን ሊገል የሚነሳበት ሁኔታም ካለ የመንግስት አካል እዛ ካለ ይሄን መቆጣጠር ግዴታው ነው። ሌላ አይደለም። ፕራይመሪሊ ስራው ዜጎችን በሰላም እንዲኖሩ ማድረግ ነው። ለምን ነው መቆጣጠር ያልቻለው? እሺ ባለፈው አልሆነም። ለወደፊትስ ምንድነው ጋራንቲ? እንደዚህ አይነት ኃይሎች የሚነሱ ከሆነ እዚህ በቦታው ያለው ኃይል ለመቆጣጠር የአቅም ችግር ነው መጣበት ወይ የፍላጎት ችግር ነው የሚለውን ነገር መንግስት በትክክል አጥንቶ ይሄን ሂደት ውስጥ ያሉትንም ሲደረግም ዝም ብሎ ያዩትንም
ለህግ ማቅረብ ግዴታ ነው ያለው። ነገራችን ላይ አማን ባለፈው የሃይማኖት ተቋማት ጉባኤ አጣራ ያለው ጉዳይ ላይ የአካባቢ አስተዳደር ግድያው በጣም በርካታ ሰዎች ሲያወግዙት ምንድነው አካባቢው ስም ማጥፋት ነው የሚል አይነት ሀሳብ አንጸባርቆ ነበር። በነገራችን ላይ የተፈጸመው ነገር ልክ አይደለም፣ ይሄ ይታረማል ከሚል ይልቅ ዝም ብሎ የማድበስብስ አይነት ነገር የአርሲን ስም የማጥፋት ዘመቻ ነው የሚል አይነት ነገር በወቅቱ መነጋገሪያ ሆኖ ነበር። አሁን በመንግስት በኩል ራሱ የመጀመሪያው ደረጃ ኃላፊነቱን መወጣት ነው፣ የዜጎችን ሰላምና ደህንነት መጠበቅ። ባይሆን ከሆነ ግን ቢያንስ ከሆነ በኋላ እንኳን ለወደፊት እንደማይፈጸም ዋስትና መስጠት የሆነውን ነገር ማውገዝ አለበት። ግን እንደዛ አይነት ነገር በክልሉ አታይም፣ በዛው በአርሲ አታይም፣ በፌዴራል መንግስቱ አታይም። አሁን እሱ ነው ትልቁ ጥያቄ እየፈጠረ ያለው። እኔ አሁን ባነሳ ነገር ምንድነው ታውቃለህ፣ ሰው በፈጣሪ አምሳል የተፈጠረ ፍጡር መሆኑ ይታመናል። እነዚህ ንጹሃኖችን በመግደል የፖለቲካ ግብም ይሁን የሃይማኖታዊ ግብን አሳካለሁ ብሎ የሚያስብ አካል ካለ ይሄን በምን አይነት ምክንያቱ የሚለውን ነገር ነው አንዱ ፖይንት መታየት ያለበት። ሁለተኛ ነገር ሰውን የሚያክል ክቡር ነገር እየሞተ አልሞትም ብለህ የምትከራከር ከሆነ አንተ ራስህ ሌላ ችግር ያለብህ ነው ማለት ነው። ሳይሞት ሞቷል ብለህ የምታወራ ከሆነ ችግር እንዳለብህ ሁሉ ንጹሃን ያለ ምንም ምክንያት ተገሎ ንጹሃን መገደልን በማውራት የኔ ስም ይጠፋል፣ የኔ አስተዳደር ስም ይጠፋል ብለህ የምታስብ ከሆነ ይሄ የሚያስኬድ ጉዳይ አይደለም። እንደዚህ አይተካሄድ የለም፣ በቃ ሊኖርም አይችልም እንደዚህ አይተካሄድ ማለት ነው። መጀመሪያ ማድረግ ያለብህ እንደዚህ አይነት ነገሮች እንዳይፈጠር አንተ በምታስተዳድርበት ወረዳ ውስጥ፣ አንተ በምታስተዳድርበት ቀበሌ ውስጥ ጠንካራና ዜጎችን በኩል ሊያስተናግድ የሚችል መዋቅር መዘርጋት ነው የመጀመሪያ ደረጃ። ከዛም አምልጦ ደግሞ ከአንተ አቅም በላይ በሆነ ሁኔታ ከመጣ አቅም ማፍራትና እንደዚህ አይነት ነገሮች ታርግም እንዳይደረጉ ማድረግ ነው። ይህን ሁሉ ማድረግን ከአንተ የሚጠበቅን ነገር ሳታረከርመ ከሌላም የመጣ ይሁን አጥፊ ኃይልም ይሁን ጸረ ኢትዮጵያዊም ሊሆን ይችላል መጥቶ ነገር ሲፈጸም ግን የተበደሉ ሰዎችን ስለነሱ ስም አታንሳ ማለት አይቻልም። እሱ አይቻልም። ይሄ መስተካከል መቻል አለበት ነገር ማለት ነው። አሁንም ያነሳውልህ እሱ ነው። እንዴት ተፈጠረ የሚለውን ጉዳይ በመንግስት በኩል ቤተክርስቲያኒቷ እንደ ማንኛውም አባት የልጆቹ የመንጋውን ጉዳይ ስለሚያሳስባት ወጣይ መግለጫ ወጣለች። ይሄን እኮ መግለጫ ላወጣ ስንት ኦርቶዶክሳዊ እኮ አለ ቤት ውስጥ እኮ ያለቀሰ እኮ ወንድሙ እኮ በማንነቱ በኦርቶዶክስነቱ ወንድሙ ሆኖ ሰው እኮ እዛ ጋር በግፍ ሲገደልበት ማለት ነው። እሱ ቅያሜ ቅሬታ አለው። እሱ ሲኖዶሱም ይገልጻል። ሲኖዶሱ የራሱን ገለጸ እንደ መንጋ እንደ አባትነት ስለሚመለከተው። ሌላ ወንድም ኦርቶዶክሳዊ መቀሌ ያለው ወንድም ኦርቶዶክሳዊ፣ ወለጋ ያለው ወንድም ኦርቶዶክሳዊ፣ ሐረር ያለው ወንድም ኦርቶዶክሳዊ፣ ሸዋ ያለው ወንድም ኦርቶዶክሳዊ እኮ ኦርቶዶክሳዊ ሲሞት እኮ ያሟል። የራሱን መግለጫ ባይሰጥም እንዲህ ያሟል። እና ይሄንን ሁሉ ልሽር የሚገባው ምን በማድረግ ነው? እንደዚህ አይነት ወንጀል የሚፈጽሙ ሰዎችን በህግ ማቅረብ፣ የመንግስት መዋቅር ውስጥ ያሉ ለዚህ ተባባሪ የሆኑ ሰዎች ካሉ መንጥሬ ማውጣት፣ ዳግም እንደዚህ አይነት ነገሮች እንዳይፈጠሩ ቀዳዳዎችን መዝጋት ነው። ይሄ ነው ሊያሽር የሚችለው ነገር ማለት ነው። በደሉን ሊያስረሳና ለወደፊት ጋር አንተ ሊሆን የሚገባ እንጂ ስማታንሳ ምናምን ይሄ ቀልድ እኮ አይደለም እኮ በቆሎ አይደለም። የሰው ልጅ ክብር እኮ ነው ወደቀው እኮ። እንደዚህ ያደረጉ ይሄ እንደዚህ አይጫውታ መቆም አለበት። እንደዚህ ተቀባይነት የለውም እንደዚህ አይጫውታ። መልካም አመሰግናለሁ። ወደ ዋናውና መጀመሪያ ጉዳያችን እንግባማን። እንግዲህ አድዋ 130ኛው ዓመቱ እየተከበረ ነው በዛሬው ዕለት። እንግዲህ በዚህ የድል በዓል አከባበር ላይ የተለያዩ አካላት የተለያየ ሀሳብ አንጸባርቀዋል። በመንግስት በኩል ፊልድ ማርሻሉ ብርሃኑ ጁላ እንደዚሁም ደግሞ አዳነች አቤቤ ንግግር አድርገዋል። በንግግራቸው በዋናነት ከቀይ ባህር እንደዚሁም ደግሞ ከባንዳና ተላላኪ ጋር በማገናኘት ያነሷቸው ሀሳቦች አሉ። በሌላ በኩል ደግሞ ተወዳጁ ድምፃዊ ቴዎድሮስ ካሳሁን የአድዋ ድል በዓልን በማስመልከት ባስተላለፈው እንኳን አደረሳችሁ መልእክት ጠንከር ያለ ጥሪ አቅርቧል። እንግዲህ ኢትዮጵያ ችግር ውስጥ ናት። ዜጎች በዋነታቸው እየተገደሉ ነው። ይሄ መቆም አለበት። ሁሉም ኢትዮጵያዊ ያለ ዘር ሃይማኖት ብሔር ፖለቲካና የጎሳ ስርዓትን በቃ ማለት አለብን። ይሄ የጋራ የህልውናችን መንስኤ ሆኗል የሚል ጥሪ አቅርቧል። እስኪ እያንዳንዳቸው እንመልካቻቸው። ጥሩ እንግዲህ የመጀመሪያው ከፊልድ ማርሻል ብርሃኑ ጁላ እነሳና 130ኛውን የአድዋን ድል በዓል አስመልክቶ እንግዲህ ያደረጉት ንግግር ላይ አጠር ያለ ነጥብኛ የምናነሳው ነገር ምንድን ነው?
ይሄንን ባንዳ ነው እኔ ባንዳን ታዝሎ የሚመጣም ባንዳንም ቢሆን እንመተዋለን የሚል እንግዲህ መግለጫ አስቀምጧል። ምንድነው ይሄ ኢምፕሊኬሽን የሚል ነገር ነው እንግዲህ ማየቱ መጻፍ የሚሆኑ ነገር ማለት ነው። እንግዲህ በሀገራችን ውስጥ በኦሮሚያም በአማራም በትግራይም በትጥቅ ትግል በብሔር ተቧድኖ ትጥቅ ትግል ይህን ስርዓት አፍርሰን መንግስት እንሆናለን ብሎ እየታገሉ ያሉ ኃይሎች እንዳሉ የሚካድ ጉዳይ አይደለም፣ የሚታወቅ ጉዳይ ነው። ይህን መካድ አይቻልም። አሁን ይሄን አገር ውስጥ ያለው ነው። ከውጭ ደግሞ ኤርትራ አካባቢ ለነዚህ ኃይሎች ያላለሰለሰ ድጋፍ እየተደረገ ጊዜው አሁን ነው፣ ተደራጅተን ከሄድን ማንኛውም ፍላጎቶችን ማሳካት እንችላለን፣ ኢትዮጵያን በእኛ ኮንዲሽን ማለት በኤርትራኖች ኮንዲሽን የምትመራ አገር ማድረግ ይቻላል። ይህን ስናደርግ ደግሞ የራሳችንን ጥቅም ብሔራዊ ጥቅማቸው እንግዲህ እነሱ ኤርትራ የሚባል አገር መቀጠል የሚቻለው ኢትዮጵያ የምትባለው አገር ትርምስ ውስጥ መግባትና ማትናፍቅ አገር መሆን ስችል ነው። ይህም መሆን ስችል ደግሞ አይደለም የራሷን ብሔራዊ ጥቅም ከኤርትራም ከሱዳን የምትጠይቅ የራሷ ራሱ በሰላም ውሎ ማደር ራሱ ብርቋ የሚሆን አገር እንድትሆን ነው የሚፈለገው። ይሄ በጎረቤት ወይ ደግሞ ጠላት ሆኖ ያለው ኃይል ፍላጎት ነው። እንግዲህ አሁን ጠቅላይ ፊልድ ማርሻል ብርሃኑ ሲናገሩ እዚህም ያለው ይህንን ስርዓት በጉልበት ለማፍረስ የሚንቀሳቀሰውን እንመተዋለን፣ ባንዳንም አዝሎ የሚያመጣ ማለት እዚህ ሀገር ውስጥ የሚንቀሳቀሰው ታዝሎ የሚመጣው ባንዳንም እንመታለን የሚል ነገር ነው ያስቀመጡት። እንግዲህ ከኤርትራ ጋራ በቀጥታም ሆነ በተዘዋዋሪ ይሄ ጉዳይ የሚገናኝ ጉዳይ ነው ማለት ነው። ለምን ኤርትራኖች ከህወሓት ጋራ ጽምዶ የሚባል ነገር ፈጽሞ ሰራዊቱ መቀሌ ድረስ እየመጣ እንደፈለገ እንቅስቃሴ እንደሚያደርግ እንግዲህ መረጃዎች አሉ። ይህንን ምናልባት አልሰማም አላይም ላለ ሰው ካልሆነ በስተቀር ግልጽና ከዱሮ ድብብቆሽ የነበረው አሁን በፊት ለፊት እየመጣ ነው ያለው። ስለዚህ አሁን መከላከያው እንዳለ ወደ ኤርትራ ድንበር መሄዱንና ወደ ኤርትራ ድንበር መጠጋቱንና ወደ ትግራይ ድንበር መጠጋቱንና የፊልድ ማርሻሉ ንግግር አንድ ላይ ስናይ ምናልባት ፍንጭ የሚሰጠን ነገር ይኖራል ማለት ነው። ምንድነው ፍንጭ የሚሰጠን ማለት ነው? ጦርነቱ የሚጀምረው በትግራይ በኩል ነው የሚሆነው ማለት ነው። ነገር ግን በትግራይ በኩል ብቻ ሳይሆን ህወሓት ጋር ብቻ ሳይሆን የሚደረገው አሴም ታይም የሻዕቢያን ኃይሎችንም ታዝሎ የመጡት ሻዕቢያ ኃይሎችንም እንመታቸዋለን የሚል ነገር ነው። አሁን እኔ ልክ ቀጣይ ሊደረግ የሚችለውን ነገር አቅጣጫ የሚያመላክተን ይመስለኛል። በሁለት በኩል በሻዕቢያን በኩል በህወሓትም በኩል በቅርብ ጊዜ ወደ ጦርነት ሊገባ የሚችልበትን ሁኔታዎች መኖሩን ፍንጭ የሰጡ ነገር ነው የሚመስለኝ። ግን አንድ ነገር የሚነሳው ነገር አለ። ህወሓቶች ምንድነው ኤርትራኖች የሚፈልጉን ነገር ምንድነው? ሁሉ ጊዜ በተልእኮ መዋጋት ነው። የውክልና ጦርነት የሚባለው ምንድነው? በሌላ አነጋገር መንግስት በህወሓት ጋር፣ መንግስት ከፋኖ ጋር፣ መንግስት ከሸኔ ጋር ከነዚህ ጋር እንዲዋጋና እሱ ደግሞ የሻዕቢያ ሰዎች ደግሞ አስፈላጊውን እገዛ ለነዚህ ኃይሎች ማድረግን ነው የሚፈልጉት እንጂ ቀጥታ ወደ ጦርነት መግባት አይፈልጉም። ስለዚህ አሁን ፊልድ ማርሻሉ ንግግር የምታዘለውን እንመታለን ማለታቸው ይሄንን ኤርትራ ሻዕቢያ መንግስት የሚፈልገውን ቀጥታ በውክልና መዋጋት የሚፈልገውን ሐሳብ በሰበረ ሁኔታ ላኪውንም ጭምር እንመተዋለን የሚል ነገር እያነሱ ነው ወይ የሚል አንድ ሐሳብ ነው። ሁለተኛ ነገር ደግሞ ምንድነው አንድ የምነሳው ነገር ላኪውንማ ምን ያደርግልህ፣ ተላላኪው ምን ያደርግልሃል? ላኪው ጋር ቢኬድ የሻዕቢያ ጋር ያለውን ችግራችንን ብንፈታ የዚህ ሀገር ውስጥ የሻዕቢያ ተላላኪ ሆኖ ያለው ኃይል በራሱ ጊዜ ይሟሟል። ስለዚህ በሻዕቢያ በፈለገው መንገድ መይሳውን ቀጥታ ጉዳዩን ወደ አሰብ ቀጥታ ጉዳዩን ወደ ኤርትራ ምድር ማስገባቱ ጠቃሚ ይሆናል፣ ለእኛም አድቫንቴጅስ የሚሆነው እሱ ነው ብሎ የሚከራከሩ ሰዎች አሉ። እንግዲያውስ እሳቸው አሁን ሁለቱንም ግንባር አንድ ላይ እንዋጋለን ማለቱ ምናልባት የኃይል መከፋፈል አይፈጠርም ወይ? ባይሆንም ደግሞ መንግስት ከሻዕቢያ ጋር ጦርነት ውስጥ ገባ ህወሓት ቁሞ ሊያይ ነው? መንግስት እኮ ከህወሓት ጋር ጦርነት ውስጥ ገባ በጀርባው ላይ እንከመርበታለን ብሏል እኮ ፋኖ እኮ። አሁን ደግሞ ዛሬ አንድ የሆነ ሚዲያ ላይ የሰማሁት የትግራዊ ፋኖ ተወካይ
ፋኖ ማኖ ሶሎሞን ወልደ ገሪማ የሚባለው እቅዱን ሁሉ ሲያብራራ ነው ያለው። እንዴት አድርጎ ፋኖና ህወሓት አንድ ላይ ሆኖ እንዴት አድርጎ መንግስት እንደሚወጉት ማለት ነው። ስለዚህ ወደድክም ጠላህም አሁን ፊልድ ማርሻሉ ያሉት ነገር ገዢ የሆነ ነው የሚሄደው። ሁለቱንም አንድ ላይ መምታት ካልቻልክ አንዱ ተራቁሞ የምጠብቅበት ሁኔታ የሌለበት ሁኔታ ነው የሚሆነው ማለት ነው። ግን ሁለቱን አንድ ላይ የመምታቱ ጉዳይ የአቅም ጉዳይ ምንድን ነው? እሱን አንድ መታሰብ አለበት። የተለያየ ታሳቢ የሚደረጉ ነገሮች አሉ። እንግዲህ እነሱ ሁኔታዎች ተሟልቷል ወይስ አልተሟላ የሚለው የመንግስት ጉዳይ ነው የሚሆነው። ነገር ግን ሀገራችን ሰላም እንዲሆን ከተሚፈለግ ከሆነ በኋላም የቴዲ ጉዳይ ላይ እናነሳለን። ይሄ ሁሉ ችግሮች የሚመነጨው በብሔር ከመቧደን የተመጣ ሀሳብ ነው። በሌላ አነጋገር የብሔር ፖለቲካ የሚባለው ሀሳብ የወለደው ነገር ነው። ሁሉም የየራሱን ብሔርን አቧድሮ ነገር ግን መጨረሻ ዘይንድ ኦፍ ዘ ዴይ ራሱ ተረኛ ሊሆን ነው። ባይዞ ተረኛ የሚባለው ኮንሰፕት ማለት ነው። ሰዎች የብሔርን እንትን አድርጎ ነው የሚሰጡ። እንደዛ አይደለም ተረኝነት ማለት። ቡድኖች የሆነ ብሔር አሁን ለምሳሌ ህወሓቶች ገዙ፣ የትግራይ ህዝብ ተጠቀመ ስሙ ነው እንጂ ያን ህዝብ አይወክልም። እንድን ነው በቃ ራስ ተረኛ ለመሆን ብሔርን ታደራጅና አንተ ጥቅምህን አሁን ጫካ ውስጥ ያለው ለምናምን ይታገላለሁ የሚለው ለራሱ ነው። ፒሪድ አት ዘ ኤንድ ኦፍ ዘ ዴይ ለዛ ማህበረሰብ ምንም የሚጠቅመው ነገር የለውም። የራሱ የተሻለ ህይወት ላይ የተሻለ ገቢ ላይ ለማምጣት የሚደረግ ነገር ነው። እሱ ነው ተረኝነት ማለት ነው። ይሄን ደግሞ አመነጨው ብሔር ፖለቲካ የሚለውን ነገር ይሄ ብሔር ፖለቲካ እስካልጠፋ ድረስ አገር እየደማ መቀጠሉ ስለማይቀር እንግዲህ አንዴና ለመጨረሻ እልባት እንሰጣለን የሚል ነገር አንድምታ ነው ያለው። ከዚሁ ጋር የተገናኘ የከተማው ከንቲባ ወይዘሮ አዳነች አቤቤም ደግሞ የተናገሩት ነገር አለ። ምንድን ነው ይሄ አሁን የሚደረገው በሰላማዊ መንገድ ጠይቀን መብት የምናገኝ ከሆነ በጉልበታችን ባህር በራችን እናስመልሳለን የሚል። እኔ በእውነት እሱ ነገር ተመችቶኛል። ቪቫ ብያለሁ። እኔ ማሳቤ ነው። ምንም በሰላማዊ መንገድ የሚሰጥ ሰው የለም። አይተናል እሱ ነገር ባለፈ። አሁን አንዳንድ ሰው በሰላማዊ ይላል። ለምን ወሰደብኝና ነው? ለምን ይሰጣል በሰላማዊ መንገድ አለዝ በጣም በዛ በኩል ያለው አካል ጭንቅላቱ የሚሰራ ከሆነ ፕሬጀር ውስጥ ጫና ውስጥ ከተ እንዳይንቀሳቀስ ካረኮ ልትቀበል ትችላለህ እንጂ በሰላም ተጨባብጠህ ለምን ይሰጣል? በሰላምማ የሚያስብ እንደዚህ ራሽናሊቲማ ቢኖር ኑሮ መጀመሪያ ለምን ይወስድብሃል? አይወስድብህም መጀመሪያው ኑሮ ማለት በኃይል ሲትሄድ አሁን መጨረሻው ምን ሊሆን እንደሚችል በእርግጠኝነት ማውቃት ይችላል። ምንድን ምን ሆነ ያሰብቶ ከኢትዮጵያ ተወስዶ ቆይ አይደለም ግልባጩ እሱ ነው። ግልባጩ እኮ ወሰዱብን በኃይል አይደል እንደ ወሰደብን ማለት ለኢትዮጵያ ተገንጥላለች አይደል? ለኢትዮጵያ የሚያስቡ ሰዎች ስላልነበሩ ለኢትዮጵያ የሚያስቡ ሰዎች ስላልነበሩ የሚያስቡ ደግሞ ተሸነፉ ልበል። እሺ አሸናፊዎቹ ሁሉም ተሰብስበው ክላሽ ይዘው መጥቶ 4 ኪሎ የደረሱት ጸረ ኢትዮጵያዎች ነበሩ። ስለዚህ በጉልበት እኮ ነው አሰብ እኮ ተወሰደ እኮ በሰላም እኮ አይደለም። ስለዚህ ምንድነው ነው ቆጫለ እኮ የሆነና ተጠቀሙበት እኮ ምጽዋንም ማሰብንም እነሱ አገራቸው ኢኮኖሚው ሁለቱንም ወደብ የሚያስፈልገው ሀገር ሆኖ ነው እንጂ ይሄው ወደ ብር የሚለውጥላቸው ቢሆን ኑሮ ይሄን ሁሉ 30 ምናምን ዓመት ተጠቅመውበት ነበር። ምንድነው አሁን ያን ወቅትና አሁን ያለው ነባራዊ ሁኔታ በኮንቴክስት አንደርስታንድ ማድረግ ነው። አሁን አንተ ያልከው ለምሳሌ በኃይል ሳይሆን በሰላማዊ መንገድ መሞከር አለብን የሚል ሐሳብ ይነሳል ብላል። አንተ እሱን አትደግፍም፣ በኃይል ነው ብላል። ግን ደግሞ በሰላማዊ መንገድ የሚሉት ወገኖች ኢትዮጵያ አሁን ካለችበት ነባራዊ ሁኔታ አንጻር ኤርትራም ሀገር ናት፣ ዓለም እውቅና የሰጣት ኢንተርናሽናል ያለውን የህግ አግባብ ከዛም ደግሞ ጂኦፖለቲካሊ ያለውን ነገር ስትመለከት ሊመጣ የሚችለው ነገር በእርግጠኝነት ልታውቀው ልትደመድመው ማችል ሊሆን ስለሚችል እስከ ጥግ ድረስ ተሄዶ በሰላማዊ መንገድ መሳካት አለበት። በፕሬዠር በጣም በብዙ መንገድ ለምሳሌ ዲፕሎማቲካሊ ፓወርፉል የሆኑ ሀገራት ኢትዮጵያ ማሳመን ምናልባት እኮ ይሄ በአንድ ዓመት በሁለት ዓመት የምታሳካው ላይሆን ይችላል። በዛ መንገድ መሄድ ነው የሚያዋጣው። ካልሆነ ግን ምናልባትም እኮ ሌላ ሀገርም ተወልዶ ሊሄድ ይችላል። ለምሳሌ ትግራይ ሀገር የመሆን እንቅስቃሴ ያደርጋሉ። ከኤርትራ ጋር ቢሆኑ የምንሻውም የባህር በር ሳይገኝ ሌላ ደግሞ ተገንጣይ ሀገር ልንፈጥር እንችላለን የሚል ጥያቄም ይነሳል። በዓለም ላይ ለምሳሌ እንደዚህ አይነት አሁን ኢትዮጵያ ቀርቦ ማቆን ሀሳብ አቅርባ ነበር። ምን ብላ ከራሴ መሬት ቆርጬ እሰጣቸዋለሁ። ከየት ይቆረጣል? እሱም ሌላ ጥያቄ ነው። ለምን መሬት ብሔር ስላለው መሬት ብሔር ስላለው እንደዛም ሆኖ እስከዚህ ድረስ በገዛ ንብረታችን ማለት ነው ልንቀይር ሁሉ ታሰበ። የተሰጠ መልስ ምንድን ነው?
ዞር በሉናል። ለዚህ ነው ባይዘው ዝም ብዬ አይደለም እኔ እንደዚህ አይነት ነገሮች ሁሉም አካል መጀመሪያ ቆይ በሰላማዊ መንገድ ሊፈታ በሰላማዊ ድርድር። አሁን አንዳንድ ሰዎች ለተንኮል ነው ይሄን ነገር የሚናገሩ በክፋት ስለሆነ ማለት ነው። ለምን መሰለኝ በክፋት አይደለም በክፋት እንደሚመሰለኝ እንደማይሆን ዘይኖ በደንብ አድርጎ ያውቃሉ አይደለም ኤርትራና ኢትዮጵያ እኮ ባህር የሚያክል ነገር ይቅርና እኮ የሆነ መሬት ላይ እኮ ተዋግተናል እኮ አይደለ ዘዛም ጓደኛሞች አብሮን አንድ ስኳር በጥብጠን ጠጥተን ደርግን አሸነፍን ሲሉ የነበሩ ሰዎች ማለት ነው መጥቶ ተጣልተዋል። በሰላም የሚባል ነገር አይደለም ባህር የሚያክል ነገር ላይ ኤርትራኖች ለዚህ ምቹ አለመሆናቸው ይታወቃል። ለዛም አሳልፈን ከራሳችን ቆርጠን እንስጥ ስንባል እንዴት እንዳላገጡ ይታወቃል። ይሄን የሚያነሱ ሰዎች ሆን ብሎ ለተንኮል ነው ይሄን የሚያነሱ ማለት ነው። ጠፍቷቸውም አይደለም ማለት ነው። ሪሊጂየን ኮንሰርን ያለው ዜጋ የለም በፍጹም። ይሄን እኮ ኤርትራ እኮ አዲስ ሰው አይደለም። ባድሜና ሽራሮ ላይ ተዋጋ ሰው እኮ ነው እኮ። ለዛም ከጓደኞቻቸው ጋር አይደለም ሌላውን አሁን የመጣውማ ከሌላ ከሩቅ በጣም ከምርቃቸው ቦታ የመጣ ኃይል ነው። ላያውቁት የሚችሉት ኃይል ነው አሁን አገሪቷን እየመራ ያለው ነገር ማለት። ነገር ግን ፍሬንዳችንን እኛ አንድ ነን አብረን በአንድ ጉድጓድ ወድቀናል ተቀብረናል ሲባባሉ ነበሩ። ኤርትራ ለዚህ አይነት ነገር ምቹ ኃይል እንዳልሆነ ይታወቃል ማለት ነው። ግን ምን አልሆን ብሎ ለምን በሰላማዊ መንገድ ይላሉ? እንደዚህ አይነት ዲክሽነሪ የላቸውም ኤርትራኖች አይምሮ ውስጥ። አሁን ሻዕቢያዎቹ ጋር የለም እንደዚህ አይነት ዲክሽነሪ ማለት ነው። ይህንን አስታመ ግን ያለ አማራጭ አንተም በጉልበት ነው ተቀማ። ቅድም ብያለሁ በሰላም ተፈራርመን አይደለም የተወሳሰደው። ጉልበትም ሆኖ እኮ እንዴት እንደሄደ ማናቅ የሚል ነገርም እኮ ወጥቷል እኮ። ጉልበትም ሆኖ ደርግን አሸንፈዋል እንደ ወሰዱት ለኢትዮጵያ የሚከራከራ ካል ነበር እንደ በሰዓቱ ቢኖርስ በቃል በእንደነሱ መሳሪያ ያዘና እነሱ ቆሙበት ደረጃ ላይ ሊቆም የሚችል ኃይል ነበር ወይ? ስለዚህ በጉልበት ነው ወሰዱብን። አዘይንዶ ዘዴ ለዲፕሎማሲ ሚዮን ኮኔ ተብሎ አማራጮች ተሞከረ የማይገባቸው መሬት ልንሰጣቸው። ነገር ግን ኖ ያሉት ኖ ካሉት ይሄን በጉልበት የወሰዱት ነገር በጉልበት ማናስመልስበት ምክንያት ምንድነው? ይሄ እኮ ኢትዮጵያና ኤርትራ መካከል ብቻ ተፈጠረ አይደለም። ዓለም ላይ እኮ ነው ያለው እኮ። ዓለም ላይ መጨረሻ ላይ ሁሉም ማይሆን ከሆነ ጥቅሙን አሳልፎ የሚሰጥበት ሁኔታ የለም። ኢራንና እስራኤል ለምን ይዋጋሉ? ኢራንና አሜሪካ ለምን ይዋጋሉ? ጀስቲስ የሚለው ነገር እኮ ሁሉም እኮ የራሱን ኢንተረስት እኮ አለው እኮ። ኢንተረስቱን በሰላማዊ መንገድ ማስከበር የዩራኒየም የዩኒክሌር ጉዳይ ታቆማለሽ፣ እጅ ትሰጣለሽ። አይማ በፍጹም አላረጉም። ይሄን ማሰጠት የፈለገበት ለአሜሪካ ጥቅም ነው፣ ለእስራኤል ጥቅም ነው። ይሄንን ሙስ ወለው ለሷ ደግሞ መጥፋት ሆነባት። ተዋጉ በቃ። እኛም እንደዛ ነው በቃ። ወደባችን እዛው ሄዶብናል። ሞከር ነው ካላለ በጉልበታችን እናመጣለን ነው። ሌላው አማርኛ የለውም ነው። ወደ ቴዲ ሐሳብ እንግባና ቴዲ ሐሳብ ጋር ሲመጣ ባይዘው እኔ አንድ ሱ ያነሳቸው ነገሮች አሉ። ጠቅላላ አድርጎ ማንሳት ተፈለገ። ኢትዮጵያ ውስጥ ብዙ ሜሶች እየተፈጸሙ እንደሆነ፣ ሰዎች በማንነታቸው እንደሚፈናቀሉ፣ ሰዎች በማንነታቸው እንደሚገደሉ። ማንነት ማለት በጣም ብዙ ማንነቶች ናቸው ያሉት። የብሔር ቋንቋ ማንነት አለ፣ የሃይማኖት ማንነት አለ፣ ብዙ ማንነቶች ናቸው ያሉት እና እነዚህ ሁለት ሁሉ አክተር ሆኖ ኢትዮጵያ ውስጥ እያገለገሉ ነው ያሉት። ይሄ የምታስታውስ ከሆነ 1 ሚሊዮን አፋን ኦሮሞ ተናጋሪ ኦሮሞዎች ከሶማሌ ክልል ተፈናቅሎ እስከ ዛሬ ቆርቆሮ ቤት ውስጥ ነው ያሉት። ይሄንን የብሔር ፖለቲካው የወለደ ነው። በጎሳ ላይ በዘር ላይ የተመሰረተ ፖለቲካ። ለምን እኛና እነሱ የሚባል ነገር ስለመጣ እኛና እነሱ ብቻ አይደለም። እኛ ይሄ ንብረት የኛ ነው፣ እነሱ ደግሞ የኛ ወገን ስላልሆኑ የነሱ ይሄ ንብረት የነሱ አይደለም። መቀማትም ጭምር አየ መሬቱ ብሔር ስላለው ብሔር ሰጠ፣ ለመሬት ብሔር ሰጠ። ይሄ ነገር እየተንከባለለ መጥቶ አሁን የምናይበት ደረጃ ላይ ደረሰ። ይሄ ኖ ሊባል ይገባል። ይሄ በጎሳ ላይ የቆመ ስርዓት ኖ ሊባል ይገባል የሚል ነገር ሐሳብ ነው ያነሳው። ለምን ለሚለው ምክንያት ዘርዝሮ ነው ያስቀመጠ። ይሄ ማን ነው እስቲ ልክ ነው ብሎ መጥቶ እኮ የሚከራከረው ነው። አንዳንድ ጊዜ በጣም ይገርመኛል። የብሔር ፖለቲካ ስትቃወሙ የብሔር ፖለቲካ ጠባሳ ያደረሰበት ኢትዮጵያ ውስጥ ሲማን አለ እስቲ? የብሔር ፖለቲካ እኮ ስታነሳ ከወለጋ ብቻ ተፈናቀለን አይደል የምታነሳ ከእንትን ነው የምትጀምረው፣ ከአርባ ጉጉዱሮ ጀምሬ ነው የምትነሳው። 1 ሚሊዮን በቆርቆሮ ውስጥ የሚኖሩ ከሶማሌ ክልል የተፈናቀለ ኦሮሞን ጭምር ነው የምትነሳ። ይሄን ያክል ዳሜጅ ያልደረሰበት ማን አለ? ማን ያተረፈ አለ?
ይሄን በጋራ ቆመን ኖስ ካላልነው ድረስ ይቀጥላል ችግሩ ነው። ግን በሚያሳዝነው ሁኔታ ተፈናቀልኩ ተሳደድኩ ብሎ በብሔር ተደራጅቶ መብቴ ሊያመጣ ደግሞ የሚታገል ደግሞ ታያለ። ያን እኮ መፈናቀልን እንዲፈጠር እኮ ያደረገ በብሔር ላይ የተመሰረተ አይዲዮሎጂና ስርዓት እኮ ነው እኮ። አሁንም አንተም ደግሞ በብሔር ተደራጅተ መተህን ልታስተካክል ነው። ቅድም ያልኩ ልታረግ ትችላለህ። ጥሩ ነው፣ ሰዎቹን ታደራጃለህ፣ አንተ ጥቅምን ልታገኝ ትችላለህ፣ መሪ ሆነ የሚፈልገውን ነገር ልታረግ ትችላለህ። ግን ለነዛ ሰዎችም ምን ለነዛ ወክላለሁ ብለህ ለወጣ ማህበረሰብም ስሙን የምታረግለት ነገር የለም። መከራ ነው እንደው የሚጨምርበት። ምን አይነት ሳሳት ሆነ ቅዠት ውስጥ እንዳለን ቪሼፕ ሰርክል ውስጥ እንዳለን በብሔር መደራጀት በብሔር ፖለቲካ ይሄን ሁሉ ማአት አመጣ ማአት ደርሶብኛል ብለህ ጨርሰህ ይሄን ካልክ በኋላ ደግሞ ተነስተህ በብሔር ደግሞ ተባድነ ደግሞ ታግዬን ይቀለብሰ ለውጣለሁ ማለት አሁን የሁሉም እንቅስቃሴ እሱ ነው። የለም እሱ ነው ችግር የፈጠረው። ስለ ሁሉም እንቅስቃሴ አይደለም ገባኝ። እንዳው የችግሩ አድማሱ ማስፋት ነው። ታሰፋለህ አድማሱን እኮ እሱ ተያይዞ መጓተት መተላለቅ እኮ ነው የሆነው። አሁን በተቃዋሚውን ጎራ እንደዛ ነው። መንግስትም ጋር ስታይ ሁሉም የራሱን ክልል ይዞ መሬት ብሔር አለው። አንተ እንዳልከው ከሌላ ብሔር የሆነውን ከለላ አይሰጠውም። ለምሳሌ በተለያየ ማንነት ኦርቶዶክስም በለው ሙስሊምም በለው አማራም በለው ኦሮሞም በለው በሰብ ማንነቶችም አሉ። በነዛ ውስጥ የሚፈጸሙ ጥቃቶችን አይከላከልም፣ መንግስታዊ መዋቅርን ጨምሮ ማለት ነው። አሁን ያለው ሁኔታ እንዴት ነው ታዲያ? አሁን ቴዲ ይሄንን የጋራ ህልውናችን መንስኤ ነው የጎሳን ፖለቲካ የብሔር ፖለቲካና የጎሳ ስርዓት፣ ስለዚህ በጋራ ለአንዴና ለመጨረሻ ጊዜ በቃ ማለት አለብን ነው እያለ ያለው። አሁን ደግሞ በመንግስታዊ መዋቅርም እሱን በደንብ ታያለ፣ በተቃውሞ ጎራም እሱን በጣም ታያለ። የእኩል በሰብአዊነት ወይም ደግሞ በዜግነት ላይ የተመሰረተውን ሀሳብ የሚያቀነቅነው ደግሞ ተውጦ ነው ያለው። እንዴት ይፈጠር? አሁን እሱ ይኸውልህ ምንድን ነው መሰለህ፣ እኔ አሁን አንድ እግር ያነሳና ሁለቱንም እግር መሬት ያደረገ እኩል አድርጌ አላየውም። ኢኒሺዬሽን መኖር ራሱ ኖ ይሄ አካሄድ አያወጣንም፣ ከብሔር አሰባሰብ መፋታት መቻል አለብን ብሎ ያስበና አይ ዛሬም የሚያመጣኝ እኔ በብሔር ተደራጅቼ ነው ንጉሥ ሆኜ ሌላውንም የሚጨረግዶ ያኔ ነው እኔ ፍላጎቴን ማሳካው የሚል ሰው ይለያይብኛል። እኔ ማለት ነው ሁሉም አይደለም እኩል አልሆነም። መንግስታዊ መዋቅር ውስጥ አንድ ፋክት የምናገረው ነገር ማለት ነው ፊት ለፊት ያለ ነገር አሁን ያለ ብልጽግና የሚባል ድርጅት በብሔር ነው ተደራጀው። እኔ እንግዲህ ሁሉም የራሱ ግምገማ ለምሳሌ ቅድም ያነሳው ልንገር ተረኝነት የሆነ ግሩፕ ነው ብለሃል አይደል? ቆይ እንመጣለን እሱ ጋር እንመጣለንና ለምሳሌ የጦር ኃይሎች ይሄን መልስልኝ በብሔር ነው ተደራጀ ወይ? ምንም እኮ በብሔር ነው አይደለም። ግብሩ ምንድነው ነው? አሁን ኤግዛክትሊ ትልጅ ማሻው ለምሳሌ ተረኝነትን ሰፖርት ያደርጉ ነበር ፐብሊክ በብሔር ነው ተደራጀ ወይ? አሁን ለምሳሌ ምንድነው በብሔር መደራጀት ማለት? አማራ የሆነ በአማራ ድርጅት ውስጥ፣ ኦሮሞ ስትሆን ኦሮሞ ድርጅት ውስጥ፣ ትግራይን ስትሆን የትግራይ ድርጅት አይደለሁም ይላል። ቆይ እንደዚህ ነው የተደራጀው አይደለሁም ይላል ሳይሆን እንደዚህ ነው የተደራጀው። ሪሊ ግን ግራውንድ ላይ ያለው ምንድነው? አይ እኔም እንደው ታውቃለህ ያለ የለም ጥያቄ ለምን አነሳሁልህ መሰለህ? እንቅስቃሴው አለ ወይስ የለም? ለምን መሰለህ? እኔ አሁን ይሄን ቴዲ ያለውን ነገር የምንደግፍ ከሆነ ከዚህ እንውጣም ብለውን ነገር የምንደግፍ ከሆነ ኦል ኦፍ ሰደን አይደለም የምትወጣው። አሁን ብልጽግና ነው እንቅስቃሴ ኦል ኦፍ ሰደን አይደለም የምትወጣው። ፕሮሴስ ውስጥ መግባት ነው። መጠየፍና አደረጃጀትን ከዚህ መውጣት ነው የመጀመሪያ ደረጃ። ዛሬም ፕራውድሊ የሚናገር ባለስልጣን አለ። አደረጃጀትን ከዚህ ማውጣት ነው የመጀመሪያ ነጥብ ማለት ነው። የመጀመሪያ ነጥብ አልወጣም። በዜጋ እኮ የተደራጀው መተዳደራቸው ላይ እንደዛ ነው ብለው ግብሩ የሚያደርገው ምንድን ነው? አደረጃጀቱ በዜጋ ነው የተደራጀው። ግብሩ ሰዎች ውስጥ ያሉ ሰዎች ምንድን ነው የሚያስቡት? ስለ ብሔርተኝነት እንዴት አድርጎ ነው የሚያቀነቅኑት? ይህን በዜጋ መደራጀት ራሱ ገብቷቸዋል ወይ አልገባቸውም? እሱ ብዙ ከምትለው በላይ ነው። ብዙ ነገር መናገር ይችላሉ። እኔ አሁን ኢምፕሮሴስ ማለት ነው ከብሔር መደራጀትና አይ በብሔር አልደራጅም ማለት አንድ ነጥብ ነው። የመጀመሪያ ነጥብ ነው የሚሆነው ነገር ማለት የብሔር አደረጃጀት አዋጣም ለዚህ ሀገር ዳሜጅ ነው ብለህ ባሰብና ብልጽግና በኮታ አይደለም መንግስቱን ያዋቀረው በብሔር ኮታ አይደለም። ምን ይላል መሰለህ? ቆይ መተዳደሪያ ደንቡ ላይ ሲቪል ሰርቪስ እኮ በኮታ ነው። መተዳደሪያ ደንቡ ላይ ፕራክቲካሊ እሱ ነው። መተዳደሪያ ደንቡ ላይ ብልጽግና የሚባል ድርጅት አባል የምትሆነው
በዜግነት ነው ይላል። ይሄ ይላል ይተገብር አይተገብር ከዛ የባሰ ብሔር ስራ አድሎ ይፈጽም ሌላ ጉዳይ ነው። ግን አንድ ነጥብ ኖ ለማለት የመነሳቱ ፍላጎት አለ ወይስ የለም? ግብር ቶታሊ ኮንትራዲክት ካደረገ የቱ ጋ ነው አሁን ጥያቄው? አንተ የምትለው ነገር እኮ ሊሆን ይችላል። ግን በብሔር ኮታ ስልጣን እየደለደልክ የሲቪል ሰርቪሱን በብሔር ኮታ እያደራጀ ፐብሊክሊ መንግስት የሚያደርገው ነገር ነው። ፖሊሲው ነው የሚነግረን ነው። ታዲያ የቱ ጋ ነው የዜጋ እንትን የሚያቀነቅነው ነው? መጽሐፍ ብቻ በቂ ነው ለአንተ መናገር? መጽሐፍ በቂ ነው? ይኸውልህ እያልኩ ያለው አሁን የቴዲን ጽሁፍ ላይ ምንድን ነው የሚለው መጨረሻ ላይ ሁላችንም ብለን ከዚህ እንውጣ ነው። ከዚህ ለመምጣት የመጀመሪያ ደረጃ በብሔር መደራጀት አስፈላጊ አይደለም የሚለውን ነገር ሀሳብ ማመን ነው መጀመሪያ ነጥብ። ከዛ እዛ ድርጅት ውስጥ ደግሞ ገብተህ ከብሔርና ከአድሎ የጸዳን ነገር መፈጸም ነው ቀጣዩ ነገር ማለት ነው። ሌላው በብሔር የተደራጀ ነው። ብሔር ነው የሚያዋጣን ብሎ ሁሉ ኢትዮጵያዊ ነበሩት እኮ ሰው ሁሉ ወደ ብሔር ገቡ አሉ አይደል? እነሱ ጨለማ ውስጥ ነው ያሉት። ብልጽግና ደግሞ ትንሽ የሆነ እንትን ውስጥ ያለው ማለት ነው ገብተዋል አይደል? ለመለወጥ ያሰበ ነገር ይመስለኛል። ፕራክቲካሊ ግን ማለት ነው ምንድን ነው የሚቀረው? ብዙ ነገር ይቀራል። ቅድም ያላቸው ነገሮችም አሉ ማለት ነው። ግን ኢኒሺዬሽኑ መጀመሪያ ብሔር አደረጃጀት ሮንግ ነው የሚለው ነገር ማመን ራሱ እኔ አሁን ከዛ ነው የምነሳው ነገር ማለት ነው። ይህን ማመን መቻል አለብን እኛም በግለሰብ ደረጃ። ይሄ ቅድም ቴዲ ያለው ጽሁፍ ላይ በዚህ ደረጃ ይህን ሁሉ መዓት እንዳመጣብን ካሰብ ነው እዛ ጭቃ ውስጥ መነከር የለብንም የመጀመሪያ ደረጃ ማለት ነው። ከጭቃው ወጥተን ከዛ በኋላ ደግሞ እዛ ውስጥ የምሰበስባቸው። ስለዚህ ሁሉም አካል ነው መውጣት ካለበት መውጣት ያለበት። አንተማ በቃ እኮ ምን ታረጋለህ? አንተ ትወጣለህ፣ እኔ አልወጣ ካልኩ እዛው ተንከባለል ነው የምትለኝ እንጂ ምን ታረግልኛለህ? ግን መንገዱ እሱ አይደለም ነው የምትለው። መንገዱ በሱ ችግር አትፈታም፣ በሱ መንገድ ችግር አትፈታም፣ ችግር ታባብሳለህ እንጂ የሚል ነገር ነው ምክር ልሰጠኝ የሚችለው። አንተ ግን እኔ በቃኝ ብለህ መውጣት ነው የሚጀምረው ማለት ይሄን ነው። በቃኝ መባል መጀመር አለበት ነው ቴዲ እያለ ያለው ነገር። ስለዚህ ይሄን ሰምቶ አሁንም በብሔር ተቧድነን ይህን ችግር እንፈታለን ከሚሉ ሰዎች ቅዠታቸው ውስጥ ወጥተው ወደ ከብሔር ይህን የፈጠረው በብሔርና በጎሳ መከፋፈላችን ነው። ከዚህ ፖለቲካችን በዛ መስመር ውስጥ ማድረግ ይህ ማለት ባይዘው ምንድን ታውቃለህ? ብሔር የለም፣ ልዩነት የለም፣ ባህል የለም ምናምን ማለት አይደለም። አንዳንድ ሰዎች ይህን ስትል ምን ያደርጋሉ? ቶሎ አምጥተው ጀቡኑና ማለት ነው እንዴ ባህላችንን ምናምን ላለ እሱን ማንም የሚነካ ነገር አይደለም። ዛሬ በዱሮ እንኳን እንደዚህ አይል የብሔር ልዩነቶችን የብሔር ማንነቶችን ሪኮግናይዝ ባልተደረጉበት ዘመኑ እንኳን አልጠፋም። ይሄንን አውንቶ ነው ዲፌንስ ነው ብሎ አውንቶ የሚለጥፉት ማለት ነው። ፖለቲካው ከብሔር ከተፋታ አውከ አዳውን ልታመጣ ነው አይደለም። በብሔር አጃብነን የፈጠርነው ነገር ለዛ ነው እኔ ብልጽግና ኢኒሺዬሽን እንደጀመረው በውስጡ ያሉ ካድሬን ደግሞ በደንብ አጥርቶ በደንብ ኩልል ያለ መስመር ሰጥቶት ኩልል ማለት ምንድነው? አዳዊውን እያልኩት አይደለም። እኔ የብሔሮች ልዩነት ማንነቶች እንዳሉ ሪኮግናይዝ አድርጎ በዚህ መስመር ግን ፖለቲካ ከመስራት እየተወጣ እንዲኬድ መንገዱን ቢመራ ትልቁ ኢትዮጵያን የመታደግ ነገር ያመጣል። ያለዛ ተላልቄ ነው የሚጠፋው። ምንም የምታተርፈው የለም። ያተረፈም ስለሌለ እስካሁን እንደዚህ በሆነ ነገር ያተረፈም ስለሌለ ማለት። ታንኪዩ አማን። እንግዲህ ወደ ሁለተኛ ጉዳያችን እንገባለን። ወደ ቤተሰቦቻችን እንግዲህ አሜሪካና ኢራን እስራኤል አሜሪካና ኤዲት ያደርጉታል። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን። አሜሪካና እስራኤል በኢራን ላይ እንግዲህ ጥቃት እየፈጸሙ እንደሆነ ይታወቃል። ሁለቱ ሀገራት በቅንጅት ኢራን ላይ እየፈጸሙ ያሉት ጥቃት እንግዲህ የኒውክሌር መሳሪያ ባለቤት መሆን የለብሽም፣ እጅ መስጠት አለብሽ፣ እንደዚሁም ደግሞ የአገዛዝ ለውጥ እናደርጋለን በሚል ነው። ኢራን እጅ አልሰጥም በሚል እንግዲህ መሪዎቿን ጭምር ከሞቱ በኋላም በከፍተኛ ሁኔታ እየተዋጋች ነው የምትገኘው። እንግዲህ ጦርነቱ ለቀናት ቀጥሏል። በተለያዩ ሀገራትም የኢራን መንግስት ጥቃቶችን ፈጽሟል። በተለይ ደግሞ የአሜሪካ የጦር ቤዝ ባለባቸው እንደ ሳውዲ አረቢያ፣ ኳታር እንደዚሁም ደግሞ ዩኤኢ ባሉ ሀገራት ላይ የፈጸማቸው ጥቃቶች እንግዲህ የጦርነቱ አድማስ ከጊዜ ወደ ጊዜ እየሰፋ መምጣቱን የሚያመላክት ነው። ይሄ ጦርነት እንግዲህ ዓለምን በአንድ ፓኬጅ ውስጥ አስገብቶ የሚመለከት ወይም ደግሞ የዓለምን ጉዳይ ሊበይን የሚችል እንደሆነ ብዙዎች እየገለጹ ነው። ከምስራቅ አፍሪካ ቀጠና አንጻር ከኢትዮጵያም አንጻር ያለው አንድምታ ቀላል የሚባል አይደለም። በብዙ በፖለቲካም በኢኮኖሚም አንጻር ከታየ አማን በዚህ ጉዳይ ላይ
በአጭሩ ሀሳብ ከናጋራንና ወደ ሶስተኛው ጉዳይ እናል። መልካም እንግዲህ ምንድነው የተፈጠረው የሚለውን ነገር ነው። እንግዲህ ኢራንና አሜሪካና እስራኤል እንግዲህ ኢራን ላይ ጥቃት መውሰድ ከጀመሩ በኋላ ብዙ ኢራን ከጦርነቱ በፊት ከነበራትን በታሪኳ ሆና የማታውቀው መንፈሳዊ መሪዋን አያቶላን ያጣችበት ብዙ ማለት በሚቻለው ሲኒየርና ትላልቅ ባለስልጣኖቿን ያጣችበት ሁኔታ ነው ያለው ነገር ማለት ነው። እንደዚህም ሆኖ ኢራን በሷ በኩል እንግዲህ የእነ አሜሪካ ወዳጆች ነው ብላ የምታስባቸው አገራቶችና የአሜሪካ ቤዝ ያለበት ቦታ ላይ በተደጋጋሚ ጥቃቶችን የፈጸመችበት ኢንክሉዲንግ እንግዲህ ትልቋ ዱባይን ጨምሮ ማለት ነው። ይሄ ነገር ሁሉ ሆኖ ነገሩ አሁንም አላባራም። እርግጥ ነው ኢራን እጅ እንድትሰጥ እየተጠየቀች ነው ያለችው። ኢራን ግን እጅ መስጠት ሳይሆን አጸፋ መስጠትና አሁንም አለው የሚለውን ነገር ነው እያሳየች ያለችው። ሪሊ ኢራን ተቋቁማ ታልፋለች ወይ? ተቋቁማ ማታልፍ ከሆነስ ምንድነው ሊፈጠር የሚችለው? ይሄ የሚፈጠረው ነገር ደግሞ ኢራን ላይ ብቻ ነው ወይስ ለዓለም ህዝቦች የሚተርፈው ነገር አለ? ለእኛስ ለምስራቅ አፍሪካ ሀገራቶች ምንድነው ይዞልን ይመጣ የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ ኢራን ከፍተኛ አመራሮቿ ተገሎባታል። ከምን ጊዜም በላይ ደግሞ ጥቃቱም እንዲያውም ዛሬ የውጭ ሚዲያዎች ሲገልጹ የነበረው ምንድነው በኮንክሪት እንትን ያለው የኒውክሌር እንትኑን ወደ መደርመሱ መሄድ እንደሚሄዱ እና አሜሪካኖች እንትን ለዚህ ዝግጅት እያደረጉ መሆናቸውን እየገለጹ ነው ያሉት። እንግዲህ ኢራን በቀላሉ የመንን እንዳደረጉት ኢራንን ማድረግ ይቻላል ወይ? ሊቢያን እንዳደረጉት ኢራንን ማድረግ ይቻላል ወይ? እንደ ኢራቅ ልትሆን ትችላለች ወይ የሚለውን ነገር ስታስብ እኔ በዚህ ደረጃ ሊሆን የሚችል አይመስለኝም። እንዴት ጥሩ እመጣልሃለሁ እጅ ሳናሰጣት እመጣልሃለሁ። አንደኛ ኢራኖች አንጻራዊ የተማሩም ናቸው። ሁለተኛ መንግስቱም ጠንካራ ነው። ሌሎቹ እኮ ጥቃት ሲወሰድ አንድ ላይ መቆምም አልቻሉም። አንጻራዊ ደግሞ አንድ ላይ መቆም ባህሪም አላቸው። ይሄ ማለት ልዩነት የላችሁም ማለት አይደለም። ልዩነት አላቸው። እንዲያውም አመጹሉ ዩኒቨርሲቲ ውስጥ የተነሳ አመጹሉ በደንብ ስንት ሲደር የታፈነ ነው እንጂ ብዙ ጥያቄ ሞቱም ሰለብሬት ያደርጓል። ብዙ ጥያቄዎች ሁሉ ሲነሱ የነበሩበት ሁኔታ ነው ያሉት እና ስለዚህ እኔ ልክ በእነ ሊቢያን እንዳደረጉት የማድረግ ይድሉ ይኖራል ብዬ አልገምትም። ነገር ግን ሊሆን ይችላል ብዬ የማስበው ነገር አንዳንዶቹ ደግሞ ምንድነው የሚሉት ኢራን እንዳውም ጦርነቱን ቀጠናዊ አድርጋ ሰርቫይቭ ልታደርግ ትችላለች የሚል ትንተና የሚሰጡዋሉ። ለምሳሌ አሁን እንደምታረጉ አካባቢ ላይ ያሉት እንትኖችን የምትመታና ከዛ ቀጠናዊ ሲሆን እነ እስራኤልም እነ አሜሪካም ቢሆን ለራሳቸው ቀጠናው እንዳይናጋ ከመፈለግ የተነሳ ሌት የተዳከመችንም አድርጎ ሊተዋትም ይችላሉ የሚል ነገርም የሚያነሱ ሰዎች አሉ። ነገር ግን አርቲስት ግን መንግስት ሳይለውጡ የሚመለሱ ይመስላል። መንግስት ሳይለውጡ እንግዲህ ዋና አመራሮቹን ገለዋል። አዲስ የሽግግር አስተዳደር እየተቋቋመ ነው ተብሏል። ያንንም እጅ አሰጥተው ምናልባት እንግዲህ በኒክሌር ብቻ አይደለም ኢራን እንደሚታወቀው እንግዲህ ደስቶ አሜሪካ ትላለች። ሞት ለአሜሪካ ጥፋት ለእስራኤል ትላለች። እስራኤልን እንደ ሀገር አትቆጥሩም፣ ከምድረገጽ አጠፋታለሁ። ሞትን ደግሞ ለአሜሪካ ትመኛለች። እንግዲህ አያቶላህን ጨምሮ አሁን የሞቱትን ሱፕሪም ሊደራቸውን ጨምሮ ፐብሊክሊ ነው የሚናገሩት። ስለዚህ ለአሜሪካና ለእስራኤል ኢራን የህልውና አደጋ ምንጫ ፐብሊክሊ ስለሚናገሩት የኒክለር ጦር መሳሪያ መታጠቅ የለባትም። ከዛ ሲሻገር ደግሞ እዚህ ቀይ ባህርን የሚያምሱት የየመን ሀውቲዎችን ሌሎች አሸባሪ እስላሚክ ቡድኖችን የምታስታጥቀው እሷ ናት። ዓለም ሰላም ሊሆን የሚችለው በተለይ መካከለኛው ምስራቅ እሷ ወደ ሰላማዊ መንግስትን ወይም ደግሞ አቅም የሌላ ስትሆን የሚል ነገር ያነሳሉ። አሁን ለምሳሌ እስላሚክ ስቴቶች እንደ ሳውዲ አረቢያ፣ ዩኤኢ ያሉ ኳታር ያሉ ሀገራት ሲደበደቡ እንግዲህ ከአሜሪካ ጎን ነው የተወሰነ ሳይድ ያላቸው ተቃዋሚ ናቸው። ይሄንን ስታይ አሁን ያለው ሁኔታ ኢራንን እስከ መጨረሻው ድረስ እጅ አሰጥቶ ይቆማል የሚል ነገር በስፋት ይነሳል። ትራምፕም እንደዛ አይነት ነገር መግለጫ ሰጥቷል። ምንድነው መሰለኝ ሊፈጠር የሚችለው ነገር ማለት ነው። አንድ የማይካዱ ነገር ለኢራን ለአሜሪካም ለእስራኤልም ተባባሪ የሆኑት ከሃየር ኦፊሻል ውስጥ ካሉት ውስጥ
ኢራን ውስጥ እንዳሉ ምንም የሚካድ ነገር አይደለም። ዝም ብሎ አይመስለኝም። እኔ ከውጭ ብቻ በቴክኖሎጂ የሰለሉ አይመስለኝም እና አያቶላን እስከ መግደል ድረስ የሚሄዱ ሞሳድና ሲአይኤ ውስጣቸው አለው ከፍተኛ ባለስልጣኖች ውስጥ ይህን ሀሳብ የሚደግፉ ወይ ደግሞ የና አሜሪካ ሰዎች የሆኑ ሰዎች አሉ ማለት ለውጥ የሚያቀነቅን ኃይል አለ። አሁን ሊሆን የሚችለው ምንድን ነው? ይህንን እያዳከሙ በሄዱ ቁጥር ያ ለውጥ በውስጣቸው በራሳቸው እዛው አይታወቅም ወይ መፈንቅለ መንግስት ብሎ ወይ ሪፎርም ብሎ ወይ ሆነ ታይትል ሰጥቶት አሁን ያለችውን አቋምን የምተውና ለዘብ ያለች ልክ እኮ የኢራን አብዮት ከመፈንዳቱ በፊት እኮ አሜሪካና ኢራን እኮ ትልቅ ወዳጅ ነበሩ። ለእስራኤል እኮ ብቸኛ እኮ የመጀመሪያ እኮ ሙስሊም ስቴት እኮ እስላም ስቴት እኮ እንትን እኮ የሰጠችው እኮ ኢራን ነች እኮ እውቅና የሰጠችው። ወደዛ ደረጃ ሊያመጡ ምናልባት ከጀርባ ሆኖ ያሉት እንደዚህ ሐሳብ የሚደግፉትን አመራሮች ወደፊት ለፊት በሪፎርምም ሊሆን ይችላል በእንደዛ መንገድ እንደዛ ሊያረጉ ይችላሉ እንጂ እንደ አገር መበተን የሚችሉበት ደረጃ ላይ ያለ አይመስለኝም። ይበተን ከተባለ ግን አደገኛ ሁኔታ ነው የሚመጣው። መበተንም አይፈልጉት 1/5 የዓለም ላይ ነዳጅ የሚንቀሳቀሰው በሆርሙዝ ሰርጥ አካባቢ ቦታ ኢራን እንደዚህ በጣም የደም መሬት የምትሆንና የደም መሬት ስትሆን አውቶማቲካሊ ምንድነው የሚሆነው? ከነ ኢራቅ እንዳየ ነው እና አይኤስ እንደበሰለ ሌላ አሸባሪ ቡድን ደግሞ ይፈጠራል። ኢንቫይሮንመንቱ ምቹ ስለሚሆን እሱ ነገር ደግሞ ሌላ ችግር ነው እየፈጠረ የሚሄደውና የሰርጥ አካባቢ ሰላም ከጠፋ አውዲ እንኳን እንዴት አድርጎ እዚህ እንትን ቀይ ባህር አካባቢ የረበሸ እንዳለ አስብና በዚህ ውስጥ ደግሞ የሚፈጠረው ኃይል ምን ሊያደርግ እንደሚችል። ስለዚህ አደገኛ እነሱንም ጥቅማቸውን የሚጎዳበት ነገር ይፈጠራል ማለት ነው። ስለዚህ እኔ እንደሚመስለኝ ምንድነው አዳክሞ ከዛ ሪፎርምን የሚሽው መንግስት ለውጥ ሪፎርም መንግስት ለውጥን ብቻ ሳይሆን ሪፎርም በቃ እዛ ውስጥ ያለውን የሆነ እንደ አብዮት መልክ ሳይዝ እንደ ለውጥ ነገር አድርጎ ከዛ ከአሜሪካም ከእስራኤል ጋርም ጥሩ ግንኙነት ያለ ኃይልን ወደ ፖዚሽን የማምጣት ነገር እንደዛ ጫወታ የሚጫወቱ ይመስለኛል። ኒውክለሩ እንደሆነ የለም እኔ ቢኖር እስከዛሬ ለምን እንደማትወቅ ታጥቅ ያለው የምትለው ነገር አቴርሊ ስቴጅ ስለሆነ እሱንም ከዛ በኋላ ዳግም እንደዚህ አይነት ሜንታሊቲ ስላለ አሁን ለምሳሌ ዝም ብሎ እኮ አለም እኮ እስራኤልን ከምድረ ገጽ እናጠፋለን ሲሉ ነበረው አያቶላ ማለት ነው። ያቋም ነው በቃ እንደዚህ አቋም ያለው ኢራን ውስጥ ኢራኖች አሉ ማለት ነው። እንደዚህ አይነት አመለካከት ያላቸው ኃይሎች እንደዚህ ጅምላ ጨራሽ የሆነ መሳሪያ ቢታጠቁ ምን ሊያደርጉ እንደሚችሉ ማሰብ ነው ማለት ነው። ስለዚህ አሁንም ቢሆን ወደፊትም እስራኤል አሜሪካ ለውጥም ቢመጣ ደካማ መንግስትም ቢሆን ኢራን ውስጥ የሚፈጠረው መንግስት እሱንም በጣም በጥንቃቄና በነሱ ራደር ውስጥ ሆኖ በነሱ ጥበቃ ውስጥ ሆኖ የሚሄድ መንግስትን ያበጁላቸዋል። ይሄ የሚሆን ይመስለኛል። ከዚህ ጋር ተያይዞ ምናልባት ምስራቅ አፍሪካ አካባቢ እንደው ችግር ይፈጠር የሚችሉ ብሎ ነገር ማይጠቃሚ ይመስለኛል። እንግዲህ በኢኮኖሚ ከፍተኛ የነዳጅ ዋጋ ጭማሪ ሊመጣ ይችላል። የሚገርም ነገር ሁለተኛ ነገር የሚላኩ እቃዎች ለምሳሌ አሁን ኬንያ ብዙዎቹ በዚህ ሆርሙዝ ሰርጥ አካባቢ ነው የሚያልፉት ወደ አውባ ምናምን የሚላኩ። ስለዚህ ኢንፍሌሽኑ ራሱ ከፍ የሚልበት እድሉ በጣም ከፍተኛ ነው የሚሆነው የዋጋ ለምን ጦርነት ካለ እዛ አካባቢ ይጉላላል። አሁን አይተሰምተ ከሆነ መርከቦች እየፈሩ እየቆሙ ነው ያሉት። እቃ የሚያመጣም እቃ ይዞ የሚሄድም በዚህ ምክንያት የእቃ ዋጋ ንረቶች ይጨመራሉ ማለት ነው። ይህ ሰለባ ሊሆን ይችላል። ሌላ ግን አንድ ነገር ያለው ነገር ምንድነው? እስራኤል ህዝቦላን መምታት ጀምራለች። ሀውቲንም አትምሮም። ለሀውቲ ደግሞ ተባባሪ የሆኑትና እንደ ኤርትራ አይነት ሀገራቶችም ይጣፋንታቸው ምን ይሆናል የሚልም ሌላ ትንተና ነው የሚያስፈልገው ነገር በሌላ ጊዜ እንሄድበታለን። መልካም ወደ መጨረሻ ጉዳያችን እንለፍ። እንግዲህ የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ሮይት ሚዲያ ላይ በሰጡት አዲስ ቃለ መጠይቅ ትግራይ የፌዴራል አካል አይደለችም፣ የራሷን የሆነ መከላከያም ወደ ትግራይ አይገባም፣ የራሷን የምርጫ ስርዓት ከአብላጫ ድምፅ ወደ አንጻራዊነት ወይም ደግሞ ወደ የጋርዮሽ የምርጫ እንትን ለማሸጋገር እንቅስቃሴ እያደረግን ነው ብለዋል። ይሄን እንግዲህ ማድረግ የሚቻለው በፌዴራል ደረጃ ነው። በክልል ደረጃ ምርጫ የለም፣ በክልል ደረጃ የምርጫ አዋጅ ወይም ህግ የለም እና እንደ ዲፋክቶ ስቴት ሉዓላዊ ነን የሚሉትን ነገር በአደባባይ መናገራቸው በዚህ ወቅት እንግዲህ ምን አንደምታለ የሚለውን ባጭሩ አማን እንግዲህ እኔ የዋሶች እንደየመድረኩ ሁኔታ ነው የሚያወሩት። የሄዱበትን ቦታ ትንሽ የህወሓት ገናናነትን መስማት የሚፈልግና የህወሓት ገናናነትን መጠበቅ ሰው ስለሆነ አሁንም ገና ትጥቁን ያልፈታ ህወሓት ያኔ ዱሮ ኢትዮጵያን አንበርክኮ እንደሚገዛ አድርጎ የሚያስብ ልጅ ነው ቴዲ ሪዮት የሚባለው ማለት ነው። ለምን ሁሉ ከሻዕቢያ ጋር ተባበራሉ? ህወሓቶች እኮ አያሎች ናቸው። አሁንም ሄዶ እንደፈለጉ አድርጎ ኢትዮጵያን መግዛት ይችላሉ የሚል ቅዠት
ከቅዠት ውስጥ ያልወጣ ሰው ስለሆነ እንደዚያ ቅዠት ውስጥ ያለው ሰው ጋር ስትመጣ ሰውየውን የሚጠብቀውና መድረኩን የሚመጥን ንግግር ታደርጋለህ። አሁን የሰውዬ ፌዴራል መንግስት አካል አይደለንም አለ። ታዲያ ማን በጀት እንደሚሰጠው እናያለን። ነዳጅ ለምን ትጠይቃለህ? ታዲያ ፌዴራል መንግስት በጀት ለምን ትጠይቃለህ? አይደለውም ካልክ ማለት ነው። አይደለውም ካልክ እኮ በአፋ አይደለውም ካልክ መጠየቅም የለብህም። ሌላ ነገር መድኃኒት ጠፋ ለምን ትላለህ? አይደለንም የኢትዮጵያ ፌዴራል መንግስት አካል አይደለንም ነው እያለ ያለው ነገር ማለት ነው። ወይስ የብልጽግና አካል አይደለንም እኛ በሌላ መንገድ ፌዴራል ምርጫ እስክናካሄድ ድረስ በጊዜያዊ አስተዳደር ያለን ሰዎች ነን ብሎ ነገር መግለጽ ፈልጎ ነው አላውቅም። እሱ ቢሆንማ መከላከያ እናስገባም የሚል ነገር ደግሞ መከላከያ ደግሞ ሌላ ሀገር አይደለም ኢትዮጵያ እኮ ይሄን እኮ ፕሪቶሪያ ስምምነት እኮ የፈረምከው እኮ መጀመሪያ ምንድነው ምሎ አንድ መከላከያ ሰራዊት ይኖራል፣ ለዚህም እውቅና ሰጥተናል ለኢትዮጵያ መከላከያ ሰራዊት ብሎ እኮ ነው የፈረመው እኮ። ብቻ ቴዲን ደስ እንዲለው ቴዲ አሁንም ጠንካሮች ናቸው እነዚህ ኢትዮጵያን አንበርክኮ ይገዙልኛል ብሎ እንዲያስብ ብቻ ግን እንደዛ ነው። ፒኤልኤፎች ራሳቸው እንደዛ አይነት ማሰብ አለበት። ያዘ ፖለቲሻን ይሄ ሰውዬ እኮ ነገ ደብዳቤ ጽፋል እኮ ነገ እኮ መድኃኒት ስጡን ባካችሁ አለቅን እኮ ልል እኮ ነው ታለን እናንተ እናለ ነገ ለምታረገው ነገር አገባኝ ፌዴራል መንግስት አካል አይደለም እንዴ ነው የምትለው? ይሄንን ሞቅታ ነው ለጠያቂው ሪሊ ግን እንደ ዲፋክቶ ስቴት አክት እያደረጉ አይደለም። ምንድነው ዲፋክቶ ስቴት እኮ አክትን ብታረገ እንዴት ብለ በጀት ይወስዳሉ እንዴት ትሰጣለህ አይደለም እያልክ ለምንድነው እንደዚህ አይነት ነገር አለ እንዴ? ዲፋክቶ እኮ ዲፋክቶች እኮ ዲፋክቶ በእነሱ በኩል ያለው ነው። ዲፋክቶ ማለት ሶማሌላንድ ማለት እኮ ሶማሌላንድ ከሶማሌ በጀት ትወስዳለች ነው በቃ። ወይስ አዲስ ተርም ነው እንደሚፈጥሩት ነገር ማለት ነው። እኔ አዲስ ምርጫ ሲስተም በኢትዮጵያ ቴሪቶሪ ውስጥ የመፈጠር እንትን ለማድረግ መብት ያለው ምርጫ ቦርድ በፌዴራል መንግስትና እንትኑ ይቀየር ከተባለ ፓርላማ ነው የሚያጸድቀው። እንደ ቅድመ 2013 የጦርነት ወቅት ምርጫ እናደርጋለን አይነት አክት ነው አሁን ያደረገው። ምርጫ ሲስተም ይቀይራል እንዴ ነው? ክልል ምርጫ ሲስተም መቀየር ይችላል እንዴ? ልክ እንደባለፈው ምርጫ እናደርጋለን እንደማለት ነው። ስለዚህ እኔ ነው ነገሩ ምታውቃለህ። ለዛ መድረክ የሚመጥን ንግግር እያወሩ ነገ የሚያለቅሱበትን ንግግር እያወሩ ያለ ይመስለኛል እንጂ ከቀልባቸው ሆኖ እንደ ፖለቲከኛም ይሄን ቆያው እንዲያው ሰሚው ራሱ እናንተ እኮ እንደዚህ ፌዴራል ኢትዮጵያ መንግስት ክልል ውስጥ ነው ያለው ምርጫ ሲስተም ወጣው በፌዴራል ደረጃ ነው። መቀየር ካለበት በፓርላማ ቀርቦ ነው የሚቀየረው። እንዴት እናንተ ተቀየራላችሁ ብሎ መጠየቅ ነበረበት። ስለዚህ ደስ የሚላቸው የቤተሰብ ጫውታ ነው እንጂ ያወሩት እንጂ ለትንተና የሚመጥንም ነገርም አይደለም ማለት ነው። አመሰግናለሁ አማን። ወደ ቢሶቻችን የዛሬውን አንድ አፍታ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።